ዮናስ 3 ቀን በከርሰ መቃብር ወይም ደግሞ በአሳንበሬ ውስጥ አድሯል። በዛው ላይ ደግሞ ዮናስ እየጸለየ ያሳየናል። ምን ይላል? ከአሳንበሬው ሆድ ውስጥ ሆኖ ዮናስ የሚጸልየው ጸሎት ጸራይኩ በምንዳቤ ሀበ እግዚአብሔር አምላኬ፣ በተጨነቅሁ ጊዜ በሲኦል ውስጥ ወይም ደግሞ በባህር ውስጥ በአሳንበሬ ውስጥ ሁኜ በተጨነቅሁ ጊዜ እግዚአብሔርን ጠራሁት፣ እግዚአብሔር ከሲኦልም አወጣኝ፣ ከአሳንበሬ ሆድ ውስጥ አዳነኝ እያለ ይናገራል። በዚህ በትንሣኤ ውስጥ እኮ ሐዋርያቱን ሳይቀር የፈተነ ነው። የክርስቶስ ትንሣኤ ሐዋርያቱን ሳይቀር የፈተነ ነው። የኤማዎስን ተጓዦች ስንመለከት እኒህ የኤማዎስ ተጓዦች የሉቃስ ወንጌል 24 ላይ ፈርተው ነበር የሄዱት። ከኢየሩሳሌም ወጥተው የሄዱት ምንድነው? አይሁድ ይገሉናል ብለው ነው። ተስፋ ያደርጉት እንደነበር ተናግረዋል። እስራኤልን ይቤዣል ያልነው ወይም ደግሞ እስራኤልን ያድናል ያልነው አይሁድ ወግረው ቀጥቅጠው እንደሰቀሉት ለሞት እንዳበቁት አታውቅምን ብለው ራሱን ሲናገሩ እንሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ቤተሰቦች፣ የድንግል ማርያም ያደራ የአስራት ልጆች፣ የቅዱሳን ወዳጆች በኃያሉ በልዑል እግዚአብሔር ሰላምታ እንደምን ዋላችሁ? እንደምን ቆያችሁ? አሜን። ቸሩ አምላካችን ቅዱስ እግዚአብሔር እስከዚህ ሰዓት አድርሶናልና የተመሰገነ ይሁን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንግዲህ ዛሬ ይዘንላችሁ የመጣ ነው በዩቱባችን ይዘነው የመጣ ነው ነገረ ትንሣኤ የሚል ነው። ነገረ ትንሣኤ ክፍል 1 በዚህ ርዕስ ውስጥ እንነጋገራለን ማለት ነው። አምላካችን ቅዱስ እግዚአብሔር የቅዱሳኑን አንደበት የከፈተ የእኛንም አንደበታችን ከፍቶ እንድንነጋገር ይርዳን። ከዚህ በመጀመሪያ ወደ ጉዳዩ ከመግባታችን በፊት ዩቱባችን የምትከታተሉ ዩቱባችን የምታዩ ዩቱባችን እንዲያድግ ሼር ላይክ እንድታደርጉት ለሌላ ሰውም እንዲደርስ፣ እዛ ላይ ደግሞ ሀሳብ አስተያየት ካላችሁ በኮሜንት እንድታስቀምጡልን በእግዚአብሔር ስም እናስተላልፋለን። እንግዲህ ነገረ ትንሣኤውን እናያለን ማለት ነው። ነገረ ትንሣኤ ማለት ስለ ትንሣኤ ምንነት ምንረዳበት፣ በተለይ መጽሐፍ ቅዱስ ስለ ትንሣኤ ምን ይላል፣ ነቢያቱ ስለ ትንሣኤ ምን ተናገሩ፣ ትንሣኤን እንዴት ተናግረው አለፉ፣ ትንሣኤስ ምንድነው፣ በተለይ ደግሞ አሁን ያለንበት ወቅት የጌታችን የመድኃኒታችን የኢየሱስ ክርስቶስን ትንሣኤ እያከበርን ያለንበት ወቅትም ከመሆኑ አንጻር ይህንን ሐሳብ መርጠነዋል ማለት ነው። እንግዲህ አሁን ያለንበት ወቅት የትንሣኤው ሳምንት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከተነሳ 3ኛ ሳምንት አክብረን አልፈናል ማለት ነው። ስለዚህ በዚህ ሳምንት ውስጥ ትንሣኤ ምንድን ነው? ትንሣኤ መጽሐፍ ቅዱስ እንዴት አስቀምጦታል፣ በተለይ ነቢያቱ እንዴት አስቀምጦታል የሚለውን ነገር እናያለን ማለት ነው። እንግዲህ በመጽሐፍ ቅዱስ በብዙ ሁኔታ በብዙ ድርሰት በብዙ እይታ ስለ ትንሣኤ አባቶቻችን ተናግረዋል ማለት ነው። ትንሣኤን በብሉይ ኪዳንም እናገኘዋለን። ትንሣኤን በአዲስ ኪዳን በሐዋርያቱ እናገኘዋለን ተጽፎ። ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ አስተምሮ ፈትኖ አሳይቶ አረጋግጦ ሰጥቶናል። ስለዚህ ትንሣኤን ከመጽሐፍ ቅዱስ አንጻር ስናየው በብዙ ቦታ ተቀምጧል ማለት ነው። ለምሳሌ ያህል በብሉይ ኪዳን ትንሣኤን ብናይ መዝሙረኛው ዳዊት ተናግሯል። መዝሙረ ዳዊት 11 ላይ ስንመለከት ጊዜ እትነሳ ይቤ እግዚአብሔር፣ ዛሬ እግዚአብሔር እነሳለሁ አለ፣ ሬሲ መድኃኒተ ዋግህድ ቦቱ፣ መድኃኒትንም አደርጋለሁ
እገለጥበትም አለው ይላል ዳዊት። እንግዲህ እንደምታዩት ነቢያት በተለይ የብሉይ ኪዳን መጻሕፍት ለአዲስ ኪዳን መግቢያ እንደ ጥላ ነበሩ። እንደ ጥላ ሆኖ የሚያገለግሉ ወደ አዲስ ኪዳን ወደ አማናዊው ወንጌል የሚያመጡ ነገር ግን ከሩቅ ቦታ ሆነው አዲስ ኪዳንን በተለይ ክርስቶስን መነሻ አድርገው ክርስቶስን መዳረሻ አድርገው የተጻፉ መጻሕፍት ናቸው። ነቢያቱን ስትመለከቱ የነቢያቱን መጻሕፍት ስታነቡ ሩቅ ይሁኑ እንጂ መዳረሻቸው ግን አዲስ ኪዳን ነው፣ ወይም ደግሞ የአዲስ ኪዳኑ ባለቤት ክርስቶስን ማግኘት ነው። ትንቢትም ተናግረዋል፣ ትንቢቱም ተፈጽሟል። በሩቅ ሁነው ከዘመናት በፊት ሁነው ወደ ዘመን ያለውን የሚመጣውን ነገር በትንቢት ተናግረዋል። ትንቢቱም ተፈጽሟል ማለት ነው። ለምሳሌ ድንግል በድንግልና እንደምትወልድ ኢሳይያስ ተናገረ። ኢሳይያስ ድንግሊቱ ከመውለዷ በፊት ሩቅ ዘመን ነው የነበረ። ነገር ግን ጊዜው ሲደርስ ዘመኑ ሲደርስ የጊዜው ፍጻሜ ሲያበቃ የነቢዩ የኢሳይያስ ትንቢት ተፈጽሞ እናገኛለን። ነቢዩ ልጄን ከግብፅ ጠራሁት ብሎ ተናገረ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከተወለደ በኋላ ወደ ግብፅ ተሰዶ በግብፅ ውስጥ 3 ዓመት ከ6 ወር እንደተቀመጠ ትንቢቱ ተፈጸመ። ነቢያቱ ፈኑ ብርሃነከ ብርሃንን ላክልን ና መጠህ አድነን ብለው በትንቢት ተናገሩ። ትንቢቱ ተፈጽሞ ብርሃን የተባለው ክርስቶስ ብርሃን የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ ተገልጦ መጥቶ የሰው ልጅ ነፃ አውጥቷል። ስለዚህ ጠቅላላ የነቢያቱን ትንቢት ስንመለከት እንደ ጥላ ሁነው ከሩቅ ሁነው በመንፈስ ቅዱስ እየተመሩ የተናገሩት ነው ማለት ነው። ይሄ ደግሞ ተፈጽሞ እናገኘዋለን ማለት ነው። እና ዳዊት ምን አለ? ስለ ትንሣኤ ሲናገር በሩቅ ሁኖ በተለይ ጌታችን መድኃኒታችን ኢየሱስ ክርስቶስ ከመጣ በኋላ ሙስና መቃብርን እንደሚያጠፋ፣ ሞት እንደማይይዘው፣ መሬት ልትሸከመው እንደማትችል ሲገልጽ ምን አለ? ጊዜ እትነሳ ይቤ እግዚአብሔር፣ ዛሬ እግዚአብሔር እነሳለሁ አለ ይላል። ይሄ ትንሣኤን የሚያሳይ ነው። ትንሣኤን የሚያሳይ ነው። የሰው ልጅ ወደዚህ ምድር የመጣው እዚህ ምድር ላይ ብቻ ሊቀር እንዳልሆነ፣ የሰው ልጅ ተነስቶ ሌላ ዓለም እንዳለው፣ የሰው ልጅ በክብር እንደሚነሳ፣ የሰው ልጅ ዘላለማዊ ሕይወት እንዳለው የሚያስነግር የሚያስረዳ ነገር ነው ማለት ነው። እንግዲህ አንዳንድ ሰዎች እንደሚያወሩት አይደለም መጽሐፍ ቅዱስ ቢናገረው። በተለይ በፍልስፍናው ዓለም ውስጥ ያሉ ሰዎች ከዚህ መጽሐፍ ውስጥ ራቅ ያሉ ናቸው። ከዚህ ከቅዱስ ወንጌል ወይም ደግሞ ከነቢያቱ ትንቢት ራቅ ብለው ነው ትንሣኤን የሚረዱበት። ለምሳሌ አንዳንድ ፈላስፎች ምን ይላሉ? የሰው ልጅ ከሞተ በሌላ ሁኔታ ተገልጦ ይመጣል ይላል። በሌላ ሁኔታ ተገልጦ ይመጣል እንጂ ትንሣኤ የሚባል የለም ብለው ይናገራሉ። ሰዱቃውያንም እንደዚህ ብለዋል። ትንሣኤ የሚባል የለም፣ ሰው ከሞተ ሞተ ነው፣ ሰው የመጨረሻው ሕይወት በዚህ ምድር እንጂ ሌላ ትንሣኤ የለም ብለው አስተምረዋል፣ ተናግረዋልም። ክርስቶስንም ተከራክረውታል፣ ሐዋርያትንም ተከራክረዋል። ትንሣኤ የለም፣ ትንሣኤ የሚባል ነገር የለም ብለው ከሐዋርያቱ ስር ሳይቀር ቶማስ ራሱ ከነዚህ ወገን የመጣ ስለነበር የክርስቶስን ትንሣኤ ማመን አቅቶት ነበር ማለት ነው። ማመን አቅቶት ነበር። ነገር ግን ጌታችን እነዚህን ሲያሳምንም እነዚህን ሲያስረዳም ዘርን አንስቶ አስተምሯል ማለት ነው። እናንተ ሰነፎች ለምን ትንሣኤ የለም ትላላችሁ? የሰው ልጅ ለምን አይነሳም? ሰው በክብር እንደሚነሳ ከዘር ተማሩ፣ ከገበሬዎች ዘር ተማሩ ብሎ አስተምሯል። ዘር ገበሬ መሬት ላይ ዘሩን ከዘራው በኋላ በስብሶ ፈርሶ ይነሳል ብሎ አስተምሯል ማለት ነው። ስለዚህ ዳዊት በትንቢት ሆኖ ክርስቶስን አብነት አድርጎ ወይም ደግሞ የትንሣኤያችን በኩር ክርስቶስ እንደሆነ አድርጎ በትንቢት ተናግሮ ያስረዳል ማለት ነው። ሌላም ደግሞ አሁን እናንሳ ዳዊትን። ምን ይላል ዳዊት? ወተንሳ እግዚአብሔር ከመዘንቃህ ምንዋም ወከመሃያል ወዳገ ወይን። እግዚአብሔር ወይን ጠጥቶ ከእንቅልፉ ብንን እንደሚል ጎረምሳ ወይም ደግሞ ወጣት እግዚአብሔር እንደዚሁ ተነሳ ይላል። ወከመሃያል ወዳገ ወይን፣ እንደዚህ ሆኖ ተነሳ ይላል። በኃይል እንደተነሳ፣ በክብር እንደተነሳ፣ በራሱ ስልጣን እንደተነሳ ዳዊት ሩቅ ሆኖ ያያል ማለት ነው። ሩቅ ሆኖ በትንቢት ይናገራል ማለት ነው። ቅድም እንዳልነው
ትንቢት የሚፈጸም ስለሆነ ተፈጽሞ ደግሞ አየነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ተነስቶ ለኛ አብነት ሆነ ማለት ነው። እኛ መነሳታችን እኛ እንደምንነሳ አስተማረ ማለት ነው። ስለዚህ ነቢያት በብዙ ክታባቸው በብዙ ትንቢታቸው ላይ ትንሣኤን ሳይናገሩ አላለፉም ማለት ነው። ሰው እንደሚነሳ፣ ሰው ዘላለማዊ እንደሆነ፣ ሰው ከሞት በኋላ ትንሣኤ እንዳለ በነቢያቱም ተነግሯል ማለት ነው። አባቶቻችን ደግሞ ዮናስን አንስተው አስተምረውበታል። ቤተክርስቲያን ትውፊታዊት፣ ታሪካዊት፣ ሐዋርያታዊት ስለሆነች ሐዋርያዊት ናት ቤተክርስቲያን። ያንን አስተምረዋል አባቶቻችን። ዮናስ እንደምታውቁት ትንቢተ ዮናስ 2 ላይ ስናነብ ዮናስ ነቢይ ነው። እግዚአብሔር ግን የጠፋውን ሕዝብ በተለይ የነነዌን ማህበረሰብ እንዲያስተምር እግዚአብሔር እንደተቆጣ እግዚአብሔር በኃጢአታቸው እንዳዘነ ሂድና አስተምር ብሎ ሲልከው ከነነዌ ይልቅ ተርሴስን መርጦ ሄደ ነው የሚለው። ወደ ተርሴስ መርከብ አቋርጦ ሄደ። በመርከብ ተሳፍሮ በሄደ ጊዜ እግዚአብሔር ታምሩንና ይሄንን ነገር ሊያሳይ ሲፈልግ ዮናስ ወደ ባህር እንዲወድቅ አደረገ ነው የሚለው። በባህር ላይ አውጠው ጣሉት። መርከቧ ስትናወጽ፣ መርከቧ ነፋስ ሲያማታት እነዛ በመርከብ ውስጥ ያሉ ሰዎች ዮናስን አውጥተው ከመርከብ ላይ ጥለውታል። ከመርከብ ከባህር ላይ ከጣሉት በኋላ ደግሞ አሳን መሪ ውጦታል ማለት ነው። እንግዲህ የዮናስን ተደራራቢ የሆነውን ችግር ሰው በዓለማዊ እይታ የማይረዳውን ሐሳብ ተመልከቱ። አንደኛ ነነዌ ምንድነው? ዮናስ ምንድነው የሆነው? በባህር ላይ ተጣለ። የሰው ልጅ በተፈጥሮ ባህር ውስጥ ከገባ ከ30 ደቂቃ የመቆየት አቅም የለውም። የእግዚአብሔር ኃይል ካልሆነ፣ የእግዚአብሔር ስልጣን ካልሆነ ሰው ባህር ውስጥ ከሆነ ኦክስጅን ያጥረዋል። ኦክስጅን ማግኘት ስለማይችል በዛ ኤንቫይሮንመንት ውስጥ ላይ ኦክስጅን ስለማይኖር መተንፈስ አይችልም። የሰው ልጅ ደግሞ መተንፈስ ካልቻለ መኖር አይችልም። ህይወቱ ሊቀጥል አይችልም። በዛ ላይ ደግሞ ዮናስ በአሳ አንበሪ ውስጥ ነው። ነገር ግን በዚህ ጉዞ ውስጥ ሆኖ ዮናስ 3 ቀን እና 3 ሌሊት አደረ ማለት ነው። ይሄ ብቻ ነው ለእግዚአብሔር ነው። ይህንን ማድረግ የሚችል እግዚአብሔር ነው። የትኛውም ሰው ሊያደርገው አይችልም። የትኛውም ዓለማዊ ሰው ወይም ደግሞ በዘመናችን ሳይንስት የተባሉ ሰዎች የተለያየ ፎርሙላ ሊያስቀምጡ ይችላሉ። የተለያየ የራሳቸውን ሐሳብ ሊያስቀምጡ ይችላሉ። ይሄንን ግን ሊቀምሩት አይችሉም። ይሄንን ፎርሙላ ሊያወጡለት አይችሉም። ከሰው እይታ በላይ ነው ማለት ከየትኛውም ሰው አስተሳሰብ ውጭ ስለሆነ ለዚህ መላምትም ሊያስቀምጡ አልቻሉም። በሃይማኖት ስር ሆነው ግን በእምነት ሆነው ግን ይሄንን አይተውታል፣ አድርገውታል ማለት ነው። ስለዚህ ዮናስ 3 ቀን በከርሰ መቃብር ወይም ደግሞ በአሳ አንበሪ ውስጥ አድሯል። በዛው ላይ ደግሞ ዮናስ እየጸለየ ያሳየናል። ምን ይላል? ከአሳ አንበሪው ሆድ ውስጥ ሆኖ ዮናስ የሚጸልየው ጸሎት ጸራይኩ በምንዳቤ ሀበ እግዚአብሔር አምላኬ፣ በተጨነቅሁ ጊዜ በሲኦል ውስጥ ወይም ደግሞ በባህር ውስጥ በአሳ አንበሪ ውስጥ ሁኜ በተጨነቅሁ ጊዜ እግዚአብሔርን ጠራሁት፣ እግዚአብሔር ከሲኦልም አወጣኝ፣ ከአሳ አንበሪ ሆድ ውስጥ አዳነኝ እያለ ይናገራል። እግዚአብሔርን የሚከለክለው ነገር የለም። አይታችኋል? እግዚአብሔርን ቦታ ሊወስነው አይችልም። እግዚአብሔር በባህር ውስጥ መንገድ አለው ማለት ነው። እግዚአብሔር በአሳ አንበሪ ውስጥ ስልጣን አለው ማለት ነው። እግዚአብሔር ከመሬት በታች ስንሄድ ስልጣን አለው ማለት ነው። እግዚአብሔር በተራሮች ላይ ኃይል አለው ማለት ነው። የሚጋርደው የለም፣ የሚከለክለው የለም። ስልጣኑን ሊያቆም የሚችል ሰው የለም ማለት ነው። ማንም ሊያስቀረው አይችልም። ልክ በቅዳሴው እንደምናየው የፈለገውን ያደርጋል፣ ሊያጸድቅ የፈለገውን ያጸድቃል፣ ሊኮንን የፈለገውን ይኮንናል ተብሎ እንደተጻፈ ዳዊትም እንደተናገረ ፍትሑ ለእግዚአብሔር ጽድቅ ወርትኅቡረ፣ የእግዚአብሔር ፍርዱ እውነተኛ ነው፣ የእግዚአብሔር ፍርዱ አማናዊ ነው፣ የእግዚአብሔርን ፍርድ ሊቃወም የሚችል የለም ብሎ እንደተናገረ እግዚአብሔር በኃይሉ ዮናስን ምን አደረገው? በአሳ አንበሪ ውስጥ 3 ቀን አሳደረ። ይህንን አባቶቻችን
የትንሣኤ ምልክት ነው፣ ትንሣኤ ነው። ያ ደግሞ ዮናስ ማለት ደግሞ በአዲስ ኪዳን ስንመጣ ክርስቶስ 3 ቀን እና 3 ሌሊት በመቃብር ውስጥ እንዳደረ በመቃብር ውስጥ አድሮ እንደተነሳ የሚያስረግጥ ነው ብለዋል። እንዲህ ብለው አስተምረውናል ማለት ነው። ስለዚህ ነቢያቱ ስለ ትንሣኤ ተናግረዋል ማለት ነው። ምናልባት አሁንም ትንሣኤን ማያምኑ ነገረ ትንሣኤ ያልገባቸው ነገረ ትንሣኤን ያልተረዱ ካሉ ይህንን ማየት ያስፈልጋል ማለት ነው። ሰው እንደሚነሳ ሰው ክርስቶስን ተከትሎ እንደሚሄድ የሚያስረግጥልን ነው ማለት ነው። ስለዚህ በብሉይ ኪዳን ምን ነበር? ነቢያቱ ተናግረዋል ማለት ነው። ወደ አዲስ ኪዳን ከመጣን በአዲስ ኪዳን ውስጥ ትንሣኤ በጣም በጥልቅ የተነገረበት በተግባር የታየበት በወንጌል የተከተበበት ሐዋርያቱ ያስተማሩበት ትልቅ ትምህርት ነው ማለት ነው። ትንሣኤ ሙታን በብዙ ምሳሌ ነው የተነገረው ማለት ነው። ሐዋርያት አስተምረውበታል። ጌታችን መድኃኒታችን ኢየሱስ ክርስቶስ ተናግሯል፣ አስተምሯል። ትንሣኤ ሙታን ወይም ደግሞ የሰው ልጅ እንደሚነሳም ቅዱስ ማቴዎስ ወንጌል 25 ላይ ስናነብ የመጨረሻው ጊዜ የሰው ልጅ እንደሚነሳ ሰው በዚህ ዓለም የሰራውን ስራ ተሸክሞ እንደሚነሳ ተጽፎ እናያለን። በቀኝና በግራ እንደሚቆሙ እግዚአብሔር መሬት አደራዋን እንደምትመልስ ስትጠራ የሰበሰበቻቸውን ነፍሳት እግዚአብሔር ሲጠራት እንደምትሰጥ ተጽፎ እናገኛለን። በዛው ላይ ደግሞ የሰው ልጅ ዕዳውን እንደሚያገኝ መልካም ያገኘ መልካም የሰራ መልካም፣ ክፉ የሰራ ክፉ እንደሚያገኝ ከትንሣኤ በኋላ ፍርድን በቃሉ እንደሚያስነሳ አልገባትም ነበር። እሷ ብላለች፣ አንተ ብትመጣ ኑሮ አንተ እዚህ ብትሆን ኑሮ ወንድማችን አይሞትም ነበር አለችው። አይዞሽ ይነሳል ሲላት በትንሣኤ ዘጉባኤ በመጨረሻው ጊዜ እንደሚነሳ አምናለሁ አለች። አይታችኋል። አሁንም እንዲህ አይነት አስተሳሰብ አለ። በወንጌል ስር ሆኖ በሃይማኖት ስር ሆኖ በቤተ ክርስቲያን ማዕቀፍ ስር ሆኖ እንደዚህ አይነት ጥርጣሬ ያለበት ሰው አይጠፋም። ትንሣኤ የለም የሚል ሊኖር ይችላል። አዎ ወዳጅ ነው እኮ ያላዛር ወዳጅ ተብሏል ክርስቶስ። ማርያምና ማርታ ግን አላዛርን እንደሚያስነሳ ነፍሳት ነፃ የወጡበት ነው። ዲያብሎስ የተሸነፈበት ነው። ዲያብሎስ የታሰረበት ነው። ልክ ምንድነው ክርስቶስ ተንሥአ እሙታን እንደምንለው ዲያብሎስ ታስሮበታል ማለት ነው። ዲያብሎስ ኃይሉን አጧል በክርስቶስ ትንሣኤ። ዲያብሎስ ሰራዊቶችን ለቋል። ዲያብሎስ ላይመለስ ታስረዋል ማለት ነው። የክርስቶስ ትንሣኤ ነው፣ ለኛ አብነት ነው፣ እኛ እንድናረጋግጥበት። አይታችኋል። በተለይ በዚህ በትንሣኤ ውስጥ እኮ ሐዋርያቱን ሳይቀር የፈተነ ነው። የክርስቶስ ትንሣኤ ሐዋርያቱን ሳይቀር የፈተነ ነው። የኤማዎስን ተጓዦች ስንመለከት እኒህ የኤማዎስ ተጓዦች የሉቃስ ወንጌል 24 ላይ ፈርተው ነበር የሄዱት። ከኢየሩሳሌም ወጥተው የሄዱት ምንድነው? አይሁድ ይገሉናል ብለው ነው። ተስፋ ያደርጉት እንደነበር ተናግረዋል። እስራኤልን ይቤዣል ያልነው ወይም ደግሞ እስራኤልን ያድናል ያልነው አይሁድ ወግረው ቀጥቅጠው እንደሰቀሉት ለሞት እንዳበቁት አታቅምን ብለው ራሱን ሲናገሩ እንሰማለን። አብሯቸው ተገልጦ ሲጓዝ እንዲህ ብለው ተናግረዋል። የክርስቶስን ትንሣኤ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ በተለያየ ቦታ በተለያየ ሐሳብ እስኪያሳያቸው እስኪረዱ በተለይ በተዘጋ ቤት ገብቶ ሰውነቱን የቆሰለውን ዳሰው እስኪያምኑ ድረስ እስከዚህን ያህል ደርሶ ነበር ማለት። የክርስቶስ ትንሣኤ ግን የኛ ትንሣኤያችን ንዜኑ ሞተከ አይደል ወትንሣኤ ከቅድስተ ሞትህን እንናገራለን። ለኛ ስትል እንደሞት ለኛ ስትል መከራ እንደተቀበልህ የኛ በደል አንተን ለሞት እንዳበቃ የሰው ልጅ ኃጢአት የሰው ልጅ ውድቀት የሰው ልጅ ክፋት ለሞት እንዳደረሰ እንናገራለን ነው። አሁን ትንሣኤው የሚነገር ነው። ሃይማኖት ማለት ማመን፣ ማሳመን፣ መናገር ማለት ነው። የክርስቶስን ትንሣኤ መግለጥ ማለት ነው። የክርስቶስን መከራ
መስበክ ማለት ነው። ስለ ክርስቶስ መከራ መቀበል መቻል ማለት ነው። ስለዚህ ንዚየኑ ሞተከ ወትንሣኤከ ቅድስተ ቅድስት የሆነች ትንሣኤህንም እንናገራለን። ለኛ በኩር የሆነችን ለኛ አብነት የሆነችውን ያችን ትንሣኤህን እንናገራለን ትላለች ቤተክርስቲያን። ስለዚህ አባቶቻችን ስለ ትንሣኤው ሰፋ አድርገው አብራርተዋል፣ ሰፋ አድርገው ተናግረዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ አብነት ሆኖ በኩር ሆኖ ለኛ አራያ ሆኖ እንድናምን ትንሣኤ እንዳለን አስረግጦ ነግሮናል ማለት ነው። ስለዚህ የዛሬው መርሃ ግብራችን በዚህ ይጠናቀቃል ማለት ነው።